የባልና የሚስት ግንኙነት በጾም ይፈቀዳል ወይ ነው? አይፈቀድም ነው። የባልና የሚስት ግንኙነት በጾም ጊዜ አይፈቀድም። ጋብቻ ቅዱስ ነው። ሩካቤም በራሱ ግንኙነት የባልና የሚስት የተቀደሰ ጋብቻ ውስጥ ያለው ሩካቤ ግንኙነቱ ቅዱስ ነው። ግን በጾም አይቻልም አይደለ? ለምን? እንግዲህ በፍትሐ ነገሥት ለብዙ ነገሮች ስርዓት እንደተሰራ ሁሉ ከሩካቤ ጋር በተያያዘ ጉዳይም ስርዓት አለ። በጾም ወቅት ወይም በጾም ጊዜ ሩካቤ ስጋ ባልና ሚስቶች ማከናወን አይፈቀድላቸውም። አሳ ይበላል አይበላም? የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። ንስሐ አባቴ በጾመ ነቢያት ንስሐ አልሰጣሉኝ። ምክንያቱም ስጠይቃቸው በጾም ላይ ጾም አይደረብም አሉኝ። በአዋጅ አጽዋማት ንስሐ የለም ቀኖና የለም ማለት ግን አይደለም። ምንም ግንዛቤ ሳያስተውሉ በአጽዋማት ጊዜ ጭራሽ ንስሐ አልሰጥም ማለት ደግሞ ይሄ ጭራሽ እንደሚያስጠይቃል። በጾም ወቅት ንስሐ አይሰጥም የሚለዋሉ ኬታ መጣቸው። በጾም ላይ ጾም አይሰጥም፣ ይሰጣል። ዳሴ ማርያምና መዝሙረ ዳዊት በምንጸልይበት ወቅት ቅደም ተከተሉ ሰፋ አድርገው ቢመልሱልኝ ብለዋል። ስለዚህ እኔ ጸሎት ስጸልይ መሰረታዊ አንድ ክርስቲያን ሊጸልይ የሚገባው ጸሎት ምንድን ነው? ጸሎት እኮ የሚጀምረው ከማማተብ አይደል? አትብ ገጽ ይብላል የሚጀምረው የመጀመሪያው እሱን እኮ ነው። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። ከመተኛታችሁ በፊት የተቀደሰ ነገር ሰምታችሁ ነው መኝታችሁን በረከሰ ነገር መደምደም የለባችሁ። የተቀደሰ ነገር አይታችሁ ከተኛችሁ ሌሊቱ ሁሉ የተቀደሰ ነገር ታያላችሁ፣ በህልማችሁ እንኳን ሳይቀር። ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን። በዛሬው ቪዲዮ በጾም ወቅት የተከለከሉና የሚፈቀዱ ነገሮች ምንድናቸው? በጾም ወቅት ንስሐ መግባት ይቻላል ወይስ አይቻልም? በጾም ወቅት ግብረ ስጋ ግንኙነትስ ይፈቀዳል ወይስ አይፈቀድም የሚሉ ጉዳዮችን እንመለከታለን። በተጨማሪም የጸሎት ቅደም ተከተል እንዴት መሆን አለበት የሚሉና በርካታ ለጥያቄዎቻችሁ መልስ የሚሰጡ ትምህርቶችን የምንከታተል ይሆናል። ወደ አዘጋጅንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ በቀጥታ ወደ መጀመሪያው ቪዲዮ ላሳልፋችሁ። በጾም ወቅት ንስሐ ይሰጣል ወይስ አይሰጥም? ንስሐ አባቴ በጾመ ነቢያት ንስሐ አልሰጣሉኝ። ምክንያቱም ስጠይቃቸው በጾም ላይ ጾም አይደረብም አሉኝ። ከሳቸው በፊት ደግሞ የነበሩኝ የንስሐ አባት እንዲያውም ጾም ሊገባ ሲል ነበር ንስሐን የሚሰጡኝ። የሁለቱ ንስሐ አሰጣጥ ተለያየብኝና ግራ ተጋባሁ። ወደዚህ ጥያቄ ስንመጣ በጾም ላይ ጾም ይሰጣል ለሚለው እንደ ንስሐ አባቱ ይለያያል። ቅድም እንዳልኩት ማለት ነው፣ እንደ ንስሐ አባቱ ይለያያል። አዎ ይቻላል፣ በጾም ላይ ጾም መስጠት ይቻላል። ግን እንዴት ነው አሰጣጡ ነው ዋናው፣ አሰጣጡ ነውና አሰጣጡ ነው ከተባለ የዛን ሰባቱን አጽዋማት መሻር አይደለም። ከሰባቱ አጽዋማት መካከል አንዱ ጾመ ነቢያት ነው። በዚህ በጾመ ነቢያት ላይ አንዱ ክርስቲያን መጥቶ ጾም ስጠኝ ቢል አንዱ ካህን አልሰጥም ማለት አይችልም። ምክንያቱም ተጠያቂ ስለሆነ ጾሙን እንዳለ ይጾማል። ነገር ግን ጾም ብቻ አይደለም እኮ ንስሐ የሚሰጠው። ንስሐ ስጡኝ ነው ደግሞ ጾም ስጡኝ ብሎ ስግደት ብሎ ነው የሚመጣውና ስግደት ሊሆን ይችላል፣ ምጽዋት ሊሆን ይችላል። የድሮ አባቶቻችን እንደውም ብልሆች ጠቢቦች ስለሆኑ በመጀመሪያ በጾም ላይ በማንኛውም ሳለ ቢመጣ መጀመሪያ ገዳማትን ጎብኝ፣ መጽሐፍትን አንብብ፣ ወደ ራሱ መመለስ ስለሚፈልግ ማለት ነው። ስለዚህ ስግደት ሊሆን ይችላል፣ ምጽዋት ሊሆን ይችላል። የተለያዩ ነገሮችን ሊሰጠው ይገባል ብዬ አምናለሁ። ይሄንን ሰው ንስሐ ባያስገባ ካህኑ ተጠያቂ ነው ማለት ነው። በንስሐውን ጠይቆ በጾም ላይ ጾም አይሰጥም ብሎ የመለሰ ካህን በዛ ነፍስ ተጠያቂ ነው ማለት ነው። መሐሪው እግዚአብሔር ነው። ናዛዚ ነን። ካህን በስልጣኑ ብቻ ናዛዚ ወይም ደግሞ ንስሐ ሰጪ ነው እንጂ ኃጢአትን የሚያሰራ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አሜን። ቃለ ሕይወትን ያሰማልን። በቀጣይ ቪዲዮ በጾም ላይ ጾም ወይንም በጾም ወቅት ንስሐ እንዴት ሊሰጥ ይችላል? ወደ ቪዲዮ። ንስሐ ትእዛዝ ነው። የእግዚአብሔርን ትእዛዝ ለመፈጸም ደግሞ ጊዜ አይገደበውም። ምን ጊዜም ነው። ልቦና በነቃ አእምሮ በተሰበሰበ ጊዜ ሁሉ የእግዚአብሔር ትእዛዝ። ምክንያቱም ሕግ ተላላፊዎች ሆይ ንስሐ ግቡ ይላል ኢሳይያስ ምዕራፍ 46። በዚህ ጊዜ በዚህኛው ወቅት፣ በዚህኛው ሳምንት፣ በዚህኛው ዕለት አይልም። ለዕለታት የተመደቡ ነገሮች አሉ። ለንስሐ ግን ዕለትና ወቅት አልተመደበለትም። ወደ እግዚአብሔር ለመመለስ ንስሐ ለመግባት የተለየ የተወሰነ ጊዜ የለውም። በየትኛውም ሰዓት በየትኛውም ሁኔታ ንስሐ መግባት ይቻላል። እውነት ነው። አንዳንድ አባቶችም ከምዕመናንም በጾም ወቅት ንስሐ አይሰጥም የሚል ብዙ ያልበሰለ አንዳንድ ሐሳብ አለ። ከአዋጁ ውጪ በስውር የግል ጾምን ምዕመናን ተነሳያን እንዲለማመዱ ለማበረታታት ነው። ከዚህ አንጻር ካየነው በጎ ነው። ይህ ቢበረታታም መልካም ነው። ይህ ማለት ግን በአዋጅ አጽዋማት ንስሐ የለም ቀኖና የለም ማለት ግን አይደለም። ጭራሹኑ ይህንንም ግንዛቤ ሳያስተውሉ በአጽዋማት ጊዜ
ጭራሽ ንስሐ አልሰጥም ማለት ደግሞ ይሄ ጭራሽ እንደሚያስጠይቃል። ቃል እግዚአብሔር ማስተማራችን ፍጻሜው ለምንድን ነው? ለንስሐና ለሥጋው ደሙ እኮ ነው። ስለዚህ ንስሐ ስጦኝ፣ ቀኖና ስጦኝ፣ ኃጢአቴ በዝቷል ያለውን ሰው አይ አብይ ጾም ነው ካለ መቼ ልንሰጠው ነው? በዓለ ሃምሳ መጣ፣ ከዛ ጾመ ሐዋርያት መጣ፣ መቼ ልንሰጠው ነው? ይሄ ሰው እስከ ሐምሌ ለመቆየቱ ዋስትናችን ምንድን ነው? አይደለም 3 እና 4 ወር አይደለም 2 እና 3 ሰዓት ለመኖር ዋስትናችን ምንድን ነው? ምን ጊዜ ወደ እግዚአብሔር እንደምንሄድ አናውቀውም። ድለዋን ይክሙ ነበሩ ነው። ስለዚህ ተዘጋጅቼ ልጠብቅ፣ መሞቼን አላቅም፣ ኃጢአቴን አውርጄ ሸክሜን አቅልሌ ልጠብቅ ካለ ከአጽዋማት ውጭ ቢሆን መልካም ነው። አጽዋማቱም ውስጥ ቢሆን ደግሞ ፍቃዱን ሐሳቡን መፈጸም ይገባል። ለአባታችን ቃለ ሕይወት ያሰማልን። በጾም ወቅት ንስሐ ይፈቀዳል ወይስ አይፈቀድም? የመጨረሻው ቪዲዮን እንመልከት። መምህር መንግስቱ የእናቴ ልጅ በጾም ወቅት ንስሐ አይሰጥም የሚሏሉ ኬታ መጣችሁ። በጾም ላይ ጾም አይሰጥም፣ ይሰጣል። ናልምጣለህ የእናቴ ልጅ አሁን ጎዳዴ አሁን ሄድኩ ነፍስ አባቴ ጋር ይሄን ሰርቻለሁ፣ ሰርቄያለሁ፣ ዋሽቻለሁ፣ አመንዝሬያለሁ፣ ሰክሬያለሁ፣ ዘፍኛለሁ። አዎ በጤፍ አሸዋ በወተቷ በርበሬውን ውሃ እየነከርኩ እንደው ጠቅላላው አተረማምሻለሁ እየነግራቸዋለሁ። ከዛ ውስጥ በላይ ያዳምጡና ከባድ ኃጢአት ከሰራሁ ያያሉ። ይሄን ያህል መጽወት፣ ይሄን ያህል በየቀኑ ስገድ፣ ስማ ይሄኛው ኃጢአት ከባድ ነው። አሁን ኩዳዴ 9 ሰዓት በል ሰውነቱን አቋም ያያሉ። ምንም ነገር የለም። ያውቃሉ ልጆቻቸውን እኮ አባቶቻችን እያንዳንዱ ልጆቻቸውን ያውቃሉ፣ ጉልበታቸውን፣ ጥንካሬያቸውን፣ ጤናቸውን። በል አሁን ይሄኛው ከባድ ስለሆነ 9 ሰዓት ነበረ እስከ 11 ጾም። የጾም ሰዓት ይጨምርበታል። ይሄን ያህል ቀን ደግሞ ግማሽ እንጀራ ወይም ኩርማን እንጀራ፣ ኩርማን ማለት 4 ቦታ ተቆርጦ ከአንድ ብርጭቆ በላይ እንዳጠበቀን ይህን ያህል ስገድ ይለዋል። በበዓለ ሃምሳ ደግሞ ጭራሽ ንስሐ አይሰጥም ይለዋል። ጉድ ነፍስ ገሎ እስከሆነ ቀጠላይ ጭራሽ እንደውም ልንገር፣ ዓመት እስከ ዓመት ጾም እንዳትበላ፣ ስጋም እንዳትበላ፣ ወተት እንዳትጠጣ፣ ቅቤ እንዳትቀባ እድሜ ልክ ነው። እንዲህ ተብሎ የሚሰጠው ንስሐ አለ። በዓለ ሃምሳ ላይ አይመለከትም። የሰራ ነው ኃጢአት ነው እሱ። በበዓለ ሃምሳው ሰውየው ደህና ከሆነ ሄዶ ንስሐውን ይቀበላል። ጾም አይሰጠውም፣ ምጽዋት ይሰጠዋል። በዓለ ሃምሳው ሲያልቅ ጾም ይሰጠዋል። በዓለ ሃምሳው ሲያልቅ ደግሞ ሰኔ ነው የሚገባው። ስግደት ይጨምርበታል፣ ምጽዋት ይጨምርበታል፣ የጾም ሰዓት ይጨምርበታል። ንስሐ የማይሰጥበት አበ ነፍሱና የነፍስ ልጁ የማይገናኙበት ሆሳዕና 6 ሰዓት እሑድ መንፈቀ ሌሊት ትንሣኤ እግዚአብሔር ይፍታ ስለማይባል በዚህ ቀን ሄዶ አባቴ ኃጢአቴን ልናዘዝ አይቻልም። ካህኑ አይቀበለው፣ አይገናኙ። ዓርብ ዕለት የስግደት ዕለት ከሰኞ ሕማማት 1 ጀምሮ እዚች ቀን በስተቀር የነፍስ ልጅና የነፍስ አባት የማይገናኙበት ጊዜ የለም። ቀጠሮ ንስሐ ሄዶ ኃጢአቴን ልናዘዝ ላለ ምእመን ቀጠሮ ለሚሰጥ ካህን ወዮለት። አሜን። ለመምህራችን ቃለ ሕይወትን ያሰማልን። በመቀጠል ደግሞ ግብረ ሥጋ ግንኙነት በጾም ወቅት ይፈቀዳል ወይስ አይፈቀድም? መምህር ምትኩ አበራ እንደሚከተለው ያስተምሩናል። እናንተም ያላችሁንም ማንኛውንም ጥያቄ ኮመንት ላይ ጻፉልን። ወደ ቪዲዮ እንለፍ። የባልና የሚስት ግንኙነት በጾም ይፈቀዳል ወይ ነው? ይሄን ከዚህ በፊት ባለው ቪዲዮ ላይ ሰርተናል። አይፈቀድም ነው። የባልና የሚስት ግንኙነት በጾም ጊዜ አይፈቀድም። ሁላችንም እንደምናውቀው መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹህ ነው ይላል ዕብራውያን ምዕራፍ 13 ላይ። ትክክል ነው። ግን ቢሆንም ባልና ሚስቱ አንደኛ በ5ቱ በዓላት በሰንበት በቀዳሜና እሑድ ማለት ነው፣ በ21 በ12 በ29 እና ቅዱስ ሥጋውን ክቡር ደሙን ሊቀበሉ ሲያስቡ ከመቀበላቸው በፊት 3 ቀን ከተቀበሉ በኋላ 2 ቀንና የአዋጅ አጽዋማት ጊዜ የባልና የሚስት ፈቃድ ወይም ተራክቦ አይፈቀድም። ይሄንን በተመለከተ እንዲህ ይላል መጽሐፍ ቅዱስ። ለምሳሌ ሚስት ይላል በገዛ ሥጋዋ ላይ ስልጣን የላትም፣ ስልጣን ሁሉ ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ሥጋው ላይ ስልጣን የለውም፣ ስልጣን ሁሉ ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ፣ ለጸሎት ማለት ለቅዳሴ፣ ለቁርባን፣ ለሱባኤው ማለት ነው። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በስተቀር እርስ በርሳችሁ አትከላከሉ ይላል። የሚለያዩበትን ጊዜ ተናግሯል። ለጸሎት ሲሆን ትለያያላችሁ፣ እሱም ተስማምታችሁ። አንዳንድ ጊዜ በሱባኤ ወቅት ባል ፈቃድ መፈጸም ይፈልጋል፣ ሚስት ደግሞ ጾም ነው ልትል ትችላለች። ሚስት ፈቃድ መፈጸም ትፈልጋለች፣ ባል ደግሞ ጾም ነው ሊል ይችላል። እንዲህ አይነት ክርክሮች ሲነሱ ወደ ንስሐ አባት መሄድ ያስፈልጋል።
እነሱ የሚወስኑት ውሳኔ አለ። አሁን በአደባባይ መነግራቸው ነገር አይደለም። እዛ የደረሰባቸው ጉዳዩ የሚመለከታቸው ሰዎች ከንስሐ አባታቸው ጋር ተመካክረው መፍትሄ ግን ወደ ንስሐ አባት መምጣት ግድ ነው ማለት ነው። ይሄ ካልሆነ በስተቀር እርስ በርሳችሁ አትከላከሉ ይልና ራሳችሁን ስለ አለመግዛት ሰይጣን እንዳይፈትናችሁ ደግሞ ይህንን አክብራችሁ ኑሩ ወይም ይህንን ተመካክራችሁ ኑሩ ይለናል መጽሐፍ ቅዱስ። ስለዚህ በዚህ መሰረት በጾም ጊዜ የባልና የሚስት ተራክቦ አይፈቀድም ማለት ነው። አሁንም እንቀጥላለን። የባልና የሚስት ሩካቤ ወይም ግንኙነት ቅዱስ ከሆነ በጾም ወቅት ለምን ይከለከላል? የብዙዎች ጥያቄ ነው። ወደ ምላሹ ላሳልፋችሁ። ጋብቻ ቅዱስ ነው። ሩካቤም በራሱ ግንኙነት የባልና የሚስት የተቀደሰ ጋብቻ ውስጥ ያለው ሩካቤ ግንኙነቱ ቅዱስ ነው። ግን በጾም አይቻልም አይደለ? ለምን? ጋብቻ ቅዱስ ከሆነ ሩካቤ ግንኙነቱም ቅዱስ ከሆነ በጾም ወቅት ለምን ነው የማይደረገው? ይህንን ፖድካስት እንድታስበው ነው። በሌላ መልኩ አሁን ጋብቻ ለምን ነው የተከለከለው? ጋብቻ እኮ ቅዱስ ነው፣ በስጋና በደሙ ነው። ለምን ነው የጾም ድግስ ደግሼ ለምን አላገባ? ምንድን ነው ችግሩ? ራሱ ጋብቻ ራሱ በጾም አይፈቀድም። ጋብቻ አይፈቀድም በጾም አይደለም፣ በጾም ወቅት አይፈቀድም፣ አይቻልም። እንኳን ጋብቻው ሩካቤ አይቻልም። አዎ ሩካቤ አይቻልም። የኔ ግምት ምንድን ነው ሊሆን የሚችለው? ያ እኛ ከእግዚአብሔር ጋር ያለንን ሰዓት ፍቅር ከሱ ጋር ያለንን ህብረት የምናስታውስበትና ሌላ ነገር ዲስትራክት እንዳያደርገን ሊሆን ይችላል። ምናምን አንዱ እሱ ሊሆን ይችላል። ግን ዋናው ደግሞ ጋብቻ ቅዱስ ነው። ግን የሚገርም ጋብቻ ብቻ አይደለም የሚከለከለው በጾም ወቅት። ለምሳሌ በአብይ ጾም፣ በተለየ ሁኔታ በአብይ ጾም ስልጣነ ክህነት እንኳን አይሰጥም። መንፈሳዊ ነገር ነው እሱ፣ ግን ክልክል ነው። ለምን? ይሄ ጾም በተለይ አብይ ጾም መላእካዊ ህይወት የምንለማመድበት ወቅታችን ነው። በመላእክት ህይወት ውስጥ ጋብቻ የለም አይደለም። በማቴዎስ ወንጌል ምዕራፍ 20 ቁጥር 30 ጀምሮ መድኃኒታችን ኢየሱስ ክርስቶስ እኛ ሞተን ተነስተን እንዴት እንደምንኖር ሲያብራራላቸው ለጠየቁት በሰማይ እንደ መላእክት ትሆናላችሁ፣ አትጋቡም፣ አታገቡም እያለ አብራርቶላቸዋል። ስለዚህ ሰው ሞቶ ተነስቶ የሚኖረው መላእካዊ ህይወት ነው። አሁን እኛ የምንጾመው እና ጋብቻን የምንከለከለው መላእካዊ ህይወትን በምድር እየተለማመድ ነው ስለሆነ ነው። በመላእክት ዓለም ውስጥ ምግብ የለም። በመላእክት ዓለም ውስጥ ጋብቻ የለም፣ ሩካቤ የለም እንጂ ጋብቻ ቅዱስ ነው። ግን ቅዱስም ቢሆን በመላእክት ዓለም ውስጥ የለም። ስለዚህ በምድር እያለን ሰማያዊ ህይወትን እየተለማመድ ነው። መላእካዊ ህይወትን እየተለማመድ ነው። እንስሳዊ ፍላጎትን ይሄ ብላ ብላ የሚለውን ጠጣ ጠጣ የሚለውን ነገር እያራገፍ ነው። ስለዚህ በመላእካዊ ህይወት ዘመናችን ይሄ ሁሉ ነገር ስለሌለ አናደርገውም እንጂ መብላት መጠጣት በራሱ ርኩሰት አይደለም። ጋብቻ በራሱ ርኩሰት አይደለም። መላእካዊ ህይወትን ግን አይወክልም። በዛ በሰማይ ይሄ ስለሌለ እና ስንጾም መላእካዊ ህይወትን እየተለማመድ ነው። ሞተን ተነስተን የምንኖረውን ህይወት በምድር ላይ እየቀመስ ነው ማለት ነው። እንግዲህ በፍትሐ ነገሥት ለብዙ ነገሮች ስርዓት እንደተሰራ ሁሉ ከሩካቤ ጋር በተያያዘ ጉዳይም ስርዓት አለ። በይበልጥ ፍትሐ ነገሥት አንቀጽ 15 ቁጥር 38 ላይ ከጾም ጋር ተያይዞ በሚነሱ ጉዳዮች ላይ አንደኛ በጾም ወቅት ወይም በጾም ጊዜ ሩካቤ ስጋ ባልና ሚስቶች ማከናወን አይፈቀድላቸውም። ዓላማው ለምንድን ነው? ለፈቃደ ነፍስ እንዲያደሉ ነው። የጾም ዓላማ ፈቃደ ነፍስ ነው። ጾም ትፌውስ ቁስለ ነፍስ፣ የነፍስ ቁስል የተባለ ኃጢአትን አስወግዶ በማህበረ መላእክት በማህበረ ቅዱሳን ህይወትን ለመምራት ዘላለማዊ ክብር ለማግኘት ፈቃደ ስጋን ድል አድርጎ ፈቃደ ነፍስን ለማንገስ ለማክበር ዓላማው የጾም ይሄ እንደሆነ ይታወቃል። ከዚህ አንጻር ሩካቤ ስጋ ደግሞ ምንም ሆነ ምን የስጋ ፈቃድ ነው። ስጋን ደስ ለማሰኘት ነው። በባልና ሚስት ደረጃ ደስታቸው የሚያጣጥሙበት ነው። በስርዓቱ በጊዜውና ሁኔታውን አክብሮ ተገቢ ነው ብለናል። ታዲያ ከጾም ዓላማ ጊዜ ግን አሁን ከእግዚአብሔር ጋር መንፈሳዊ ጸጋን ለመቀበል እየጾምን እየሰገድን ፈቃደ ስጋን ለኃጢአት የሚዳርጉ ነገሮችን ለማራቅ ለመንፈሳዊ ኃይል የሚያበረታንን ነገር በጾም ኃይል ለማግኘት ዓላማ አድርገን በምንጾምበት ጊዜ ሩካቤ ስጋ መፈጸም ማለት የፈቃደ ነፍስ ተዘነጋል፣ የፈቃደ ነፍስ ነገር አልተከናወነም ማለት ነው። ስለዚህ ነውር ነው፣ እርኩስ ነው፣ ኃጢአት ነው ተብሎ ሳይሆን የጾም ዓላማ ለፈቃደ ነፍስ ስለሆነ ለፈቃደ ነፍስ ደግሞ ራስን ዝቅ አድርገውና ሌላው ቀርቶ ከምግብ እንርቅ የለም። ለምንድን ነው በአጽዋማት ጊዜ ከስጋ ከቅቤ ክርስቲያኖች የሚርቁት? ስጋ ኃጢአት ነው፣ በቁሙ ስጋ ኃጢአት ነው፣ በቁሙ ወተት ኃጢአት ነው። በጾም ጊዜ ግን አንገለገልም፣ በሱ አንጠቀመውም። ከጥሉላት ምግብ መቆጠብ የጾም ምን ስለሆነ ስራ ስለሆነ አሁንም የባልና ሚስት መኝታ ነውር ነው ኃጢአት ነው ብለን ሳይሆን በጾም ጊዜ ግን እንደ ስጋው እንደ ቅቤው እንደ ወተቱ አሁን በዚህ አንገለገልም። አሁን በዚህ ስጋዊ ደስታ ላይ አናተኩርም። ምረረ ገሃነምን ሞተ ወልደ እግዚአብሔርን የምናስብበት ጊዜ ነው በማለት በጾም ጊዜ ሩካቤ ስጋ እንዳይፈጸም በቤተክርስቲያን ትእዛዝ ታዟል። ቅዱስ ጳውሎስ እንዲህ ይላል በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ ለጸሎትና ለጾም ትተጉ ዘንድ ይላል። ተስማምታችሁ በምትጾሙበት ጊዜ በምትጸልዩበት ጊዜ ትተጉ ዘንድ ይላል። ይህ ጊዜ ካልሆነ በቀር በሌላ ጊዜ ግን አትከላከሉ፣ አትከልክላት፣ አትከልኪው ማለት ነው። በሌላ ጊዜ ፈቃዳቸውን እንዲፈጽሙ
በጾም በጸሎት በሱባኤ ወቅት ግን ከመኝታ ከሩካቤ ተስማምተው ገታ እንዲያደርጉ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ተስማምታችሁ የሚለው ነገር የሚያስተምረን ነገር አለ። እሱ እየከፋው እሷ እየከፋት አይደለም። ብዙ ጊዜ ቅድመ ጋብቻ ትምህርት የሚያስፈልገው በድረ ጋብቻ ጊዜም ከምክረ ካህን እንዳይለዩ ባለትዳሮች የሚመከረው ግንዛቤያቸው በዚህ ላይም ተቀራራቢ እንዲሆን ነው። ለምሳሌ እሷ ጾም ነው በቃ ብላ ፈቃደኛ ካልሆነች እንደ እምቢተኝነት ያያታል፣ እንደ አክራሪነት ያያታል። አንዳንዱ ሰነፍ ነው ባለቤቴ ከለከለችኝ ብሎ ወደ ሌላ ለመወስለቱ ምክንያት ያደርገዋል። አይገባም። ተስማምታችሁ የሚለው ነገር ሊሰመርበት ይገባል። በመቀጠል አጫጭር ቪዲዮችን እንመልከት። በጾም ወቅት አሳ ይበላል ወይስ አይበላም? እንዲሁም በጾም ወቅት ማታ እስከ ስንት ሰዓት ምግብ መብላት ይቻላል የሚሉ ጉዳዮችን እንመልከት። እኔ ጥያቄ አለኝ። ማታስ እስከ ስንት ሰዓት እንብላ? ማቆም ያለብን ስንት ሰዓት ነው? አንዳንድ ሰዎች አሁን ብዙ ጊዜ የተለመደው እስከ 6 ሰዓት ነው። እስከ 6 ሰዓት ድረስ ይሄም እስከ 6 ሰዓት ቁጭ ብላችሁ ብሉ ሳይሆን በስራ ምክንያት በተለያየ ምክንያት ሰው ጊዜው ቢያልፍበት እስከ 6 ሰዓት አለው ለማለት ነው። ልክ ነው። ለሊቱን ሙሉ እየበላ የሆነ ደውል ላይ ማቆም ይሄ ከምግብ ጋር ግብ መቅጠብ ማለት አይደለም። እስከ 6 ሰዓት ግን እድል አለው። ሰዓቱ ላይ ያልቅበት ነው። 10 ደቂቃ ደረሰ ቀረልና ነው ያለው። በሁለቱም በኩል አለ። ለምሳሌ እኛም ጋርም አለ እያስቀደሱ ሰዓት የሚቆጥሩ አሉ። ቤት ውስጥም ሆነው ቁጭ ብለው ሰዓት የሚቆጥሩ 6 ሰዓት ነው ይበላው አይደል? አዎ ሩብ ጉዳይ ነው በቃ አቀራሪው 15 ደቂቃ ነው የሚቀረው ሰዓት ነው የሚያየው እንጂ እሱ ጾሙን አይደል። በሌላው ፓርት ደግሞ ምግብ እየበሉ ሰዓቱ ደርሷል ግብ ይሄ ጾም አይደለም። እውነት ለመናገር ጾም እኮ በጣም የተለየ ነው። አንዳንድ ጊዜ ትረሳዋለህ መብላት መጠጣትን ሁሉ ወደ እግዚአብሔር እየቀረብክ የምትሄድበት ወደ መላእክት የምንጠጋበት በጣም የምንረቅበት ነውና ይሄንን በተመለከተ ያው በጣም ጥንቃቄ ማድረግ ያለብን ቅዳሴ የሚቀድሱ ዲያቆናት እና ካህናት የሚቆርቡ ምእመናን ይሄ 18 ሰዓቱን መጠበቅ አለባቸው። ግድ ነው እሱ 18 ሰዓት የትን ግን አሁን ለምእመናን ለሚያስቀድሱ የቅዳሴ ጸበል ለሚጠጡና ቤተክርስቲያን ለሚጾሙ ሰዎች ግን እስከ 6 ሰዓት እንደ ኢትዮጵያውያን አቆጣጠር ማለት ነው እስከ ሌሊቱ 6 ሰዓት ድረስ የቀን ቅዳሴ ሲሆንና ጾም ሲሆን እድሉ አላቸው ነው። እስከ 6 ሰዓት ቁጭ ብለው ይብሉ ሳይሆን እስከ 6 ሰዓት አልፏል ከዚህ በኋላ አልበላም ከሚል እስከ 6 ሰዓት ድረስ እድል አለው። አሳ ይበላል አይበላም? እስካሁን ድረስ ይሄን ጥያቄ የሚያነሱ ሰዎች አሉ። በነገራችን ላይ አሳ ይበላል አይበላም የሚሏችሁ ሰዎች ወይ አሳ እየበሉ ነው ወይም ለመብላት እየተንደረደሩ ነው። ይሄ አሳ እንደማይበላ ሳያውቁ ቀርተው አይደለም፣ መብላት ፈልገዋል ወይ እየበሉ ነው። እየበላ የሆነ ሰው መምህራን ባገኘ ቁጥር አሳ ይበላል ብሎ ይጠይቃል። አይ አይበላም ሲሉት ደግሞ ሌላ መምህር ይጠይቃል። ይበላል የሚል መምህር እስኪያገኝ ልቡን ለማሳረፍ እኮ ነው ለሚያደርገው ነገር መረጃ ነው የሚፈልገው እሱ ማለት ነው። በጭራሽ አሳ ጾም አለ። ስለዚህ በአሳ በጾም አይበላም። የጾም በየአይነት አለ በቂ ነው እንጂ ከአሳ ጋር ይሄ እኮ ላጲስ ነው በጣም ቅዳሴ ከዘፈን ጋር እንደማለት እኮ ነው። አንድ ጥቅስ ብቻ ጠቅሼ ልለፍ ብዙ ጊዜ የተባለ ስለሆነ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 39 ላይ እንደዚህ ይላል። ስለ ስጋ ነው የሚናገረው። ስጋ ሁሉ አንድ አይደለም፣ የሰው ስጋ ግን አንድ ነው። ልብ አድርጉ። ስጋ ሁሉ አንድ አይደለም ባለና የሰው ስጋ ግን አንድ ነው። የእንስሳ ስጋ ሌላ ነው፣ የወፎችም ስጋ ሌላ ነው፣ የአሳ ስጋም ሌላ ነው ይላል። አሳን ስጋ ነው የሚለው ቃል በቃል ከዛፍ ላይ የሚሸበለል ወይም ከመሬት ተቆፍሮ የሚወጣ አትክልት ወይም ፍራፍሬ አይደለም። ስለዚህ የፍየል ስጋ አንበላም ካለን የአሳ ስጋ ለምንድን ነው የምንበላው? ስለዚህ አሳ ጾም ነው። የጸሎት ቅደም ተከተልን በተመለከተ በዚህ ቻናል ላይ ከዚህ ቀደም የተለቀቀውን ቪዲዮ ተመልክታችሁ በጠየቃችሁ መሰረት እነሆ የጸሎት ቅደም ተከተል እንዴት መሆን አለበት አሁንም በድጋሚ መምህር ምትኩ አበራና ዲያቆን ቀዳሜ ጸጋ በቀንዲል ሚዲያ ላይ የተላለፈውን ቪዲዮ ልጋብዛችሁ። ቅዳሴ ማርያምና መዝሙረ ዳዊት በምንጸልይበት ወቅት ቅደም ተከተሉ ሰፋ አድርገው ቢመልሱልኝ ብለዋል። ጸሎት ላይ ከዚህ በፊት ሰርተናል። ጸሎትን አድቫይዝ የሚያደርገው ማን ነው? አንዳንድ ሰዎች ዝም ብሎ ላገኙት ሰው ይሄን ብትጸልይ እንትንን ጸልይ ያሉ ዝም ብሎ የሚያድሉ ሰዎች አሉ። እነዛም ደግሞ ዝም ብሎ የሚቀበሉ አሉ ከመጓጓት የተነሳ። እነዚህ አይነት ሰዎች ይኸውልህ እዚህ ጸበል እንደዚህ ታምር ተሰራ ይሄዳሉ፣ እዚህ ጸበል እንዲህ ታምር ተሰራ ይሄዳሉ። ስለሰሙት ብቻ እዛ ጸበል ላይ ሄደው የሚድኑ የሚመስላቸው ሰዎች አሉ። አይደለም፣ እንደሱ አይደለም። እምነት ነው የሚያስፈልገው ወሳኙ ማለት ነው። ስለዚህ እኔ ጸሎት ስጸልይ መሰረታዊ አንድ ክርስቲያን ሊጸልይ የሚገባው ጸሎት ምንድን ነው? ጸሎት እኮ የሚጀምረው ከማማተብ አይደል? አትብ ገጽ ብላ አይደል የሚጀምረው? የመጀመሪያው እሱን እኮ ነው። አትብ ገጽ ፊቴንና መላ ሰውነቴን
እሱ ነው የመጀመሪያው ጸሎት ማለት። ሁልጊዜ ጠዋት ስንነሳ ማታም ከሱ እንጀምራለን። ከዛ የዘወትሩን ጸሎት እንልና የዕለት ውዳሴ ማርያም፣ ከዛ የቅዱስ መላእክት ብለን በቃ እሱ የመጀመሪያው ነው ማለት ነው። ከዛ መጨመር የሚፈልግ ሰው ወደ መዝሙረ ዳዊት ይሄዳል ማለት ነው። እና ዮሐንስ ወንጌልም አለ። መዝሙረ ዳዊት እንዴት ነው? እንደየስራችንና እንደየጊዜያችን ነው። ግን በቤተክርስቲያን አከፋፈሉ 150ውን ለ5 ስታካፍለው 30 ይሆናል፣ ወይም 30 ሲባዛ በ5 150 ይሆናል። ከቅዳሜና ከእሑድ ውጪ እንደዚህ ያደረጉ መጸለይ ይቻላል። አይ ደግሞ ተውጣቶ ከመዝሙረ ዳዊት እሱ እንደ አቅሙ ፈልጎ ወይም አባቶችን አማክሮ በቀን አንድ መዝሙር ልንጸልይ እንችላለን። እንደ አቅማችን ነው እሱ። በተረፈ ደግሞ ጊዜ አለኝ ካለ መልካ አለ፣ መልካ ኢየሱስ አለ፣ መልካ ማርያም አለ፣ ድርሳናቱ አሉ፣ ገድላቱ አሉ፣ እንደየጊዜያችን። ግን ጸሎት የመጀመሪያው በየቀኑ የምንጸልየው የማናቋርጠው እና በመጠናችን ሊኖረን ይገባል። በእኛ መጠን ልክ ማለት ነው። እንደ ጀማሪው ውዳሴ ማርያም ነው። ማንም ሰው ውዳሴ ማርያም አድርሶ ቢወጣ ጥሩ ነው። ከራሱ የሚለውና በአቡነ ዘበሰማያት የሚያስረው ጸሎት እንዳለ ሆኖ ማለት ነው። ማንኛውም ሰው መጀመሪያው እሱ ነው። ከዛ ቀጥሎ ቅድም እንዳለው ነው መዝሙረ ዳዊት። ከዛ በወር ደግሞ የሚጸልዩ ጸሎቶች አሉ። ወራዊ ጸሎቶች ማለት ነው። እንደነ ሰኔ ጎልጎታ በ21 ሁሉ ጊዜ እንደምንጸልዩ። አንዳንዶቹ በወር የሚጸልዩ ለምሳሌ ድርሳናት በወር ነው የምትጸልያቸው አይደለም። ድርሳነ ሚካኤል ከሆነ በ12፣ ድርሳነ ገብርኤል ከሆነ በ19፣ ገድላት በወር ነው። በየቀኑ የሚጸልያለ ጥሩ ነው፣ ችግር የለውም። ግን ጊዜውስ አንዳንዴ የቀረን ፔጅ እያየ ትላላየ ትሸማቀቃለህ ማለት ነው። እና የመሰልቸት መንፈስ ሁሉ ሊመጣብህ ይችላል። ጸሎት እንደውም ቀሲስ ደጀኔ ሽፈራው ነው ሲያስተምር፣ አሁን ምግብ ስትበላ አንደኛው ምግብ ሲስማማ ወደሚቀጥለው ምግብ ነው የምታልፈው። ሲያገሳ ሲስማማ ደግሞ ወደሚቀጥለው። እዚህ እያጨናነቀህ አልተስማማኝም ይሄ ምግብ ብለህ ሌላ ምግብ ደግሞ እንደገና አትከትበትም አይደለም። ጸሎትን ሲዋሃደን አንዱ በደንብ ሲዋሃደን ወደሚቀጥለው ደግሞ እንሄዳለን። አንዱ በደንብ ሲዋሃደን ውዳሴ ማርያም በደንብ የተዋሃደው ሰው ወደ መዝሙረ ዳዊት ይሄዳል። መዝሙረ ዳዊት በደንብ ደግሞ ሲዋሃደው ወደሚቀጥለው። ዝም ብሎ ግን ከጫነው ያለውንም ሊያጠፋበት ይችላል። አየህ እየሰለቸ ባሌስትራ እንደሚሰብረው መኪና ጸሎት ምን ያደርጋል ወደሚለው ሊሄድ ይችላል። እና በመጨረሻም የአባታችን የአባ ገብረ ኪዳን ጦም የሆነ ትምህርት እንሰማለን። መልካም ቆይታ። ከመተኛታችሁ በፊት የተቀደሰ ነገር ሰምታችሁ ነው መኝታችሁን በረከሰ ነገር መደምደም የለባችሁ። የተቀደሰ ነገር አይታችሁ ከተኛችሁ ሌሊቱ ሁሉ የተቀደሰ ነገር ታያላችሁ፣ በህልማችሁ እንኳን ሳይቀር። ግን ህልም እንዳትከተሉ ነው፣ ሰይጣን እንዳይጫወትባችሁ። ስለዚህ ጊዜን መጠቀም፣ ቦታን መጠቀም፣ እስኪ በሉ ቦታን መጠቀም በሉ። አሁን ለእናንተ ያ ትልቅ እድል ነው፣ እግዚአብሔር በሚያውቀው ማለት ነው። መርከብ የምትሰሩ ከሆነ በጣም ትልቅ እድል ነው። ብዙ ታነባላችሁ፣ ረጅም ጊዜ መጸለይ ትችላላችሁ። አብዛኛው ሰው ደግሞ መርከብ የሚሰራ ሰው መርከብ ውስጥ ነው የሚኖረው። በቃ በጣም ብዙ ዓመትም ሁሉ ሊኖር ይችላል። እረፍቱም ጥቂት እንደሆነ ነግረውኛል ሰዎች ማለት ነው። ስለዚህ ዚያን ክርስቲያን ማለት እግዚአብሔር ሁኔታዎችን እንዲለውጥለት የሚፈልግ ሳይሆን ሁኔታዎችን ወደ ራሱ እያመጣ የሚኖር ማለት ነው። ያገኘኸውን ነገር እድል አድርገህ ምን ታደርግበታለህ? ትጠቀምበታለህ ማለት ነው። ያገኘኸውን ነገር የገጠመህን የህይወት መስመር ክርስቶስን ለማምለክ ክርስቶስን ለመከተል ተጠቀምበት። ያገኘሃትን መንገድ ማለት ነው። አይ እንዲህ ሲሆንልኝ እንትን እላለሁ፣ ከእንደዚህ አይነት ሁኔታ ስወጣ እንዲህ አደርጋለሁ የሚባል ክርስትና የለም። የነገ ክርስትናም የለም። የዛሬ ክርስትና ነው ያለው። የመዳን ቀን ዛሬ ነው። ከዛሬም መቼ ነው? አሁን ነው። ስለዚህ እኔ ከዛሬ ጀምሮ የምተንግራችሁ ጊዜያችሁን በአግባቡ እንድትጠቀሙ፣ ሳትጸልዩ እንዳትኖሩ፣ ራሳችሁን በኃጢአት እንዳትሸነግሉ። ሰው ብቸኝነቱን የሚረሳው በምንድን ነው? በኃጢአት ነው። ብቻችሁን ረጅም ጊዜ ስታሳልፉ ወደማትፈልጉት ዝሙት፣ ወደማትፈልጉት መጠጥ ልትሄዱ ትችላላችሁ። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርት የሚሰጡ ቪዲዮዎችን እንዳገኛችሁበት እንደተማራችሁበት ተስፋ እናደርጋለን። በመጨረሻም ለማጠቃለል ያክል በባልና በሚስት መካከል የሚደረግ የመኝታ ግንኙነት ወይም መተዋወቅ ወይም ግብረ ስጋ ግንኙነት በመባል የሚታወቀው የቤተክርስቲያን ሊቃውንት ሩካቤ ስጋ ለአዳም የተሰጠውን ተስፋ ተከትሎ የመጣ ስርዓት መሆኑን ይናገራሉ። ጥንተ ታሪኩም እንዲህ ነው። አዳምና ሔዋን ሕገ እግዚአብሔርን ጥሰው ከገነት ከወጡ በኋላ ጥረው ግረው በምድር እንዲኖሩ ተፈርዶባቸዋል። እግዚአብሔርም ይቅር ባይና ሰው ወደድ አምላክ ነውና
ከ5 ቀን ተኩል ወይም 5500 ዘመን በኋላ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ ሞቶ ተነስቶ እንደሚያድነው ቃል ኪዳን ገብቶለታል። የተሰጠው ቃል እስኪፈጸም ድረስ አዳምና ሔዋን በሞተ ስጋ ሞተ ነፍስ በርደተ መቃብር ርደተ ገሃነም ተፈርዶባቸው በማዘንና በመተከዝ እያለቀሱ ይኖሩ ነበር። ከዚህ በኋላም እግዚአብሔር አምላካችን አዳምን ሔዋንን በግብረ ስጋ አወቃት በማለት እንዲበዙ እንዲባዙና ምድርን እንዲሞላ ታዘዛቸው። ዘፍጥረት 3 ቁጥር 17 ከልጅ ልጅ ተወልጄ አድንሃለሁ የሚለው የተስፋ ቃል ፈጽም ዘንድ ሩካቤ ስጋ መፈጸም አስፈላጊ ነበርና አዳምና ሔዋንን በግብር አውቀውታል። አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች እንዲል ዘፍጥረት 4 ቁጥር 1። ሩካቤ ስጋ በአንድ በኩል ፈቃደ ስጋን ለመቋቋም በሌላ በኩል ደግሞ ለዘር መብዛትና ለትውልድ መቀጠል የሚያስፈልግ በጋብቻ ለሚኖሩ ለሰው ልጆች የተሰራ ስርዓት ነው። ወንድና ሴትን ያስተሳሰረበት እንዲፈላለጉ ያደረገበት የድንቅ ጥበቡ መገለጫ ነው። ሁለቱን የጋብቻ ዓላማዎች ማለትም መረዳዳትና ዘር መተካትን የሚያስተምራቸው ሩካቤ ስጋ ነው። ባልና ሚስት በሩካቤ ወቅት የሚያገኙት የደስታ ስሜት እርስ በርስ እንዲፈላለጉ የመሳሳቢያ መንገድ ይሆናቸዋል። የጋብቻ ህይወታቸውንም የጣፈጠ ያደርግላቸዋል። የሩካቤ ስጋ ስሜት ባይኖር ኖሮ ሴትና ወንድ ላይፈላለጉ ይችሉ ነበር። ምክንያቱም ፈቃድን ለመፈጸም ካልተቻለ ልጅ ለመውለድ ብቻ ወይም ለመረዳዳት ብሎ ወደ ጋብቻ ህይወት የሚገባ ሰው ለማግኘት ይከብዳልና። ስለዚህም የሰው ልጅ መጋባትን እንዳይጠላ እግዚአብሔር አምላክ ሴትና ወንድን የሚፈላለጉበትን ስሜት ወይም ሩካቤ ስጋን ፈጥሯል። ሆኖም ግንኙነቱ ስርዓት ባለውና በህጋዊ መንገድ እንጂ እንደ እንስሳት በዘፈቀደ አይፈጸምም። አዳምና ሔዋን በሩካቤ ስጋ የተዋወቁት ከገነት ወጥተው ቆይተው ንስሐ ከገቡ በኋላ መሆኑም ሩካቤ ስጋ ጥንቃቄ የሚያስፈልገው ግንኙነት መሆኑን ያመለክታል። ከጋብቻ ውጭ የሩካቤ ስጋ መፈጸም እንደማይቻልም ቤተክርስቲያናችን በአጽንኦት ታስተምራለች። ሩካቤ ስጋ የማይፈጸምባቸው ጊዜያት ሩካቤ ስጋ በምን አይነት ስርዓት ሊፈጸም እንደሚገባው በሕገ ቤተክርስቲያን እንዲህ ተደንግጓል። እነዚህም እንደሚከተሉት ናቸው። የእርግዝናና የንጽሐ ጊዜያት ሚስት በጸነሰችበት ወይም ባረገዘችበት ወቅት፣ በወር አበባዋና በመውለጃዋ ጊዜ፣ ወንድ ከወለደች ከ40 ሴት ከወለደች ከ80 ቀን በፊት ሩካቤ ስጋ መፈጸም አይገባም። ዘሌዋውያን 20 ቁጥር 18። ቅዱስ ባስልዮስም በእርሷ በደሟ ወራት ሚስትህን አትድረስባት፣ ግቢህ ከመጽሐፍ ስርዓት የወጣ እንዳይሆን በማለት በጽንስ በእርግዝና እና በንጽሐ ጊዜያት ማለትም በአራስነትና በወር አበባ ወቅት ግንኙነት መፈጸም እንደማይገባ ማዟል። ፍትሐ ነገሥት አንቀጽ 24። በተመሳሳይ መልኩ የሚስት ጽንሷ ከታወቀ በኋላ ለመረዳዳት ካልሆነ በቀር ባሏ ሊቀርባት እንደማይገባ ተደንግጓል። አንቀጽ 24 ላይ በበዓላት ወቅት ቅዳሜ፣ እሁድና በአበይት በዓላት ሩካቤ ስጋ መፈጸም የተከለከለ ነው። ይኸውም በመንግስተ ሰማያት ጋብቻና ፈቃደ ስጋን መፈጸም አለመኖሩን ለማጠየቅ ነው። በዓላት የመንግስተ ሰማያት ምሳሌ ናቸውና ሩካቤ ስጋ የሚከለከልባቸው ጊዜያት ውስጥ አንደኛው የአጽዋማት ጊዜ ነው። ጿሚ ሆይ መላው አካልህ ይጹም፣ አፍህ ክፉ ከመናገር አንደበትህ ከሐሜትና ከስድብ፣ ዓይንህ ሴቶችን ከማየት ጆሮህም ዘፈንንና ጨዋታን ከመስማት ይጹም ተብሎ እንደተነገረን ሩካቤ ስጋም ሰውነት የሚደሰትበት ፈቃድ ስለሆነ በጾም ወቅት መታቀብ ይገባል። ዳግመኛም ሰው እንስሳትን በሚመስልበት ባህሪ በጾም መላእክትን በሚመስልበት ባህሪው በጸሎት እግዚአብሔርን በነፍስ በስጋው ያገለግል ዘንድ ነው ተብሎ ተጽፏል። ፍትሐ ነገሥት 15። ስለዚህ በጾም ጊዜያት ሩካቤ ስጋ ከመፈጸም መታቀብ ያስፈልጋል። ይኸውም ፈቃድ ስጋን ለፈቃድ ነፍስ ለማስገዛትና የሚወለዱ ልጆች ከደዌ ለመጠበቅ ሲባል የተሰራ ሕግ ነው። በተመሳሳይ መልኩ ባልና ሚስት በንስሐ አባታቸው የተሰጣቸው የንስሐ ቀኖና ወይም በራሳቸው ፈቃድ የገቡትን የጾም ሱባኤ እስኪፈጽሙ ድረስ ከሩካቤ ስጋ መከልከል ይገባቸዋል። በአጠቃላይ ባልና ሚስት በጽንስ በአራስነት እና በወር አበባ ጊዜ እንደዚሁም በበዓላትና በአጽዋማት ቀን ሩካቤ ስጋ ማድረግ እንደማይገባቸው ቅድስት ቤተክርስቲያን ታስተምራለች። ከዚህ በተረፈ ግን ሰይጣን የሚፈተንበትን ክፍተት እንዳያገኝ ባልና ሚስት ሊለያዩ አይገባም። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁንም ስለ አለመግዛት ሰይጣን እንዳይፈትናችሁ
ደግሞ አብራችሁ ሁኑ እንዳለ ቅዱስ ጳውሎስ አንደኛው ቆሮንቶስ ምዕራፍ 6 ቁጥር 5 ላይ። ይህም ባልና ሚስት የጾም የጸሎት የበዓል ወቅት ካልሆነ በቀር ሳይለያዩ ፈቃዳቸውን መፈጸም እንደሚገባቸው ያስገነዝበናል። እናንተም እንግዲህ ማንኛውም ጥያቄ፣ ሐሳብ፣ አስተያየት ካላችሁ ኮሜንት ላይ ብጽፉልን ይደርሰናል። ምን አይነት ጥያቄ ያላችሁ፣ በቀጣይ በምን አይነት ርዕስ እንስራላችሁ ያላችሁን ጥያቄ ኮሜንት ላይ መጻፍ ትችላላችሁ። ቻናሉን ለማገዝ ሰብስክራይብ በማድረግ እንዲሁም ለሌሎች ዳረስ ዘንድ ቪዲዮ ላይክ እና ሼር ማድረግ አይረሳ። እንዲሁም ቻናሉን ለማገዝ በሱፐር ቻት እና በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። ከላይ ካጠገብ ቴንክስ የምትለውን በመጫን እንዲሁም ሰብስክራይብ የሚለውን ስትጫኑ ጆይን የሚለውን በመጫን ቋሚ የናታን ሚዲያ ቤተሰብ መሆን ትችላላችሁ። ወይም ቋሚ የናታን ሚዲያ ሜምበርሺፕ አባል ልትሆኑ ስንል እንጋብዛለን። በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሀሳብ አስተያየት በቴሌግራም @ሄኖክ6679 ይጻፉልን። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።